በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቦናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ አይለያችሁ። የነቢያት የሐዋርያት ረድኤት አይራቃችሁ። የሰማዕታት የጻድቃን የደጋግ አባቶቻችን የደጋግ እናቶቻችን ሁሉ በረከት በሁላችሁ አድሮ ይኑር በኔም በባሪያው ላይ። ዛሬ ለፕሮቴስታንት እምነት ተከታዮች በተለይ ለተሐድሶዎችና ገድልና ድርሳንን ለሚንቁ ሰዎች በተከታታይ ማቀርባቸው ጥያቄዎች ነበሩና ዛሬ ጥያቄ 4 እናቀርባለሁ። መንፈስ ቅዱስ በኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የምንሰማውን ቃል በልቡናችን ይጻፍልን፣ በአእምሯችን ይቅረጽልን። ስለ አንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ በረከቱ በእኛ ላይ ይደር። ይህ ቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። የምትሰሙትን ቃል አስተውሉ፣ ልቦናችሁንም አስማርኩ። ደስ የሚያሰኝን የእግዚአብሔር ቃል ትሰሙ ዘንድ ዝግጁ ሁኑ። ለዚህም የአምላክ በረከት ረድኤትና በጎነት ቸርነት ሁሉ በሁላችን ላይ አድሮ ይኖርልን። በተከታታይ ጥያቄ 1 ጥያቄ 2 ጥያቄ 3 ያየናቸው ነበሩ። ዛሬ ጥያቄ 4 ጥያቄ 4 ገድልን ድርሳንን የሚተቹ ሰዎች አሉ። የኦርቶዶክስን እምነት ተጨማሪ ደግሞ አይደለም ገድልና ድርሳኑ ጋር ከመሄዳችን በፊት መጽሐፍ ቅዱስ ላይ ራሱ የምንቀበላቸው መጽሐፍት ቁጥር ይለያያል። ዛሬ 500 ዓመት የጀመረው የፕሮቴስታንት እምነት መጽሐፍ ቅዱስ 66 ብቻ ነው በሚል ሌሎቹ መጽሐፍት አፖክሪፋል ቦክስ በማለት ሂድን ቦክስ በማለት የውሸት መጽሐፎች እስከ ማለት ደረጃ ደርሰው አይቀበሏቸውም። እኛ ደግሞ 81 መጽሐፍት ብለን የቀኖና መጽሐፍት የእምነት መጽሐፍት እንቀበላለን። ስለዚህ አንዳንድ ነገሮችን ስናይ እኛን ለመተቸት አፍ አላቸው ወይ? እምነትስ አላቸው ወይ? መጽሐፍስ አላቸው ወይ? በራሳቸው ነው የምንሄደው። በራሳቸው አስተሳሰብ ከሚያምኑት ነው ጥያቄዎቹን የማነሳው። ዛሬ የማነሳው ጥያቄ ለፕሮቴስታንት እምነት ተከታዮች አሁን ደግሞ ሪፎርሜሽን እና ፕሮቴስታንት የተለያየ የሚመስላቸው ሰዎች አይቻለሁ። በዛ ውስጥ ላሉ ሰዎች ከ66ቱ ብቻ እንነጋገር ብዬ ከማነሳቸው ጥያቄዎች አንዱ ይሄ ነው። በሥላሴ ታምናላችሁ ወይ? ጥያቄው ይሄ ነው። አንደኛ ጥያቄ በሥላሴ ታምናላችሁ ወይ? ከዚህ በፊት ታስታውሱ እንደሆነ ለምሳሌ ካነሳ ነው የመጀመሪያ ጥያቄ መላእክት አሉ ወይ የሚል ነበር። መላእክት አሉ ወይ? መልሱ አሉ። መቼ ተፈጠሩ? እሱ ነበር ወሳኙ ጥያቄ። 66 ውስጥ አለ ወይ? የለም። የሞካከሩትን መልስ ሌላ ቀን አቀርብላችኋለሁ። የዛሬውም ጥያቄ እንደዚሁ ነው። በፕሮቴስታንት እምነት ሥላሴ ይታመናሉ ወይ? የሥላሴ አማኞች ነን ትላላችሁ አትሉም? ይላሉ አይሉም? ይላሉ። የማይሉ ደግሞ የተወሰኑ ደግሞ ይኖራሉ። እነሱ የታወቁ ናቸው። እንደ ኦንሊ ጂሰስ የሐዋርያት እምነት የሚባሉት እነዚህ አያምኑም። በሉተራን በኢቫንጀሊካል እና በኤጲስኮፓል በመሳሰሉት የዛሬ 500 ዓመት የተፈጠሩ እምነቶች ውስጥ የሥላሴ አማኞች ነን የሚል አስተሳሰብ አላቸው። ብዙዎቹ እንደውም ሲናገሩ ሰማቸዋለሁ። እኛ በሥላሴ እምነት ላይ ያለን ሥላሴን በማመን ፕላትፎርም ላይ ያለን ይላሉ። ጥሩ
አንድ እርምጃ ነው፣ ደስ ያሰኛል። ቀጣዩ ጥያቄ ግን አሁን እንዳልኳችሁ 66ቱ መጽሐፍ ቅዱስ ውስጥ የሥላሴ አማኞች ነን ብላችሁ በአፋችሁ እየተናገራችሁ ነው። የሥላሴ አማኞች ነን ብላችኋል። ከ66ቱ መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል ልታሳዩኝ ትችላላችሁ ወይ? ይሄ ነው ጥያቄው። በመጀመሪያ በሥላሴ ታምናላችሁ ወይ? አዎ ብላችኋል። ምክንያቱም እምነታችሁ ይናገራል። አዎን ብላችሁ በሥላሴ እናምናለን ነው የምትሉት። መልካም አደረጋችሁ። ጥሩ ነው። 66 መጽሐፍ ቅዱስ ብቻ ነው የምንቀበለው ብላችኋል። ሥላሴ የሚል ቃል ከ66ቱ መጽሐፍ ቅዱስ ውስጥ አንድ ቦታ አሳዩኝ። ሥላሴ የሚል ቃል እርግጥ ነው መጽሐፍ ቅዱስ ላይ አንዳንዶች የምትቀበሉትም ማትቀበሉትም አለ። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ላይ ለአብርሃም 3 ሰዎች የተገለጹለት፣ አንዴ አንተ እያለ አንዴ ደግሞ እናንተ እያለ ያወራቸው ነበረ። እሱንም የሞደርን የፕሮቴስታንት እምነት አማኞች ሥላሴ በሚለው አይቀበሉም። በነገራችን ላይ እሱንም መላእክት ወደሚለው ነው የሚሄዱት። አንዳንዶችም በኦርቶዶክስም እንደዛ አይነት ትርጓሜ ይኖራል። ግን ስለ ሥላሴ ብዙ ቦታ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 የሚነግረን እኮ በአምሳላችን እንደ ምሳሌያችን ንፍጠር ብሎ ሲናገር ብዙ ነው። ሥላሴን ነው የሚያሳየው። ልክ ነው። እንደ አርአያችን እንደ አምሳላችን ነው የሚለው። our likeness our image ይላል በእንግሊዘኛው። our የሚለው ቃል ፕሉራል ነው። ሌታስ የሚለው ቃል ራሱ ዩኤስ ሌታስ ፕሉራል ነው። ሥላሴን የሚያሳይ ነው። ኦሪት ዘፍጥረት ምዕራፍ 11 ላይ የባቢሎን ግንብ ሲንደው ኑ እንውረድ ይላል። በሞደርን ቅድም እንዳልኳችሁ መላእክትን ነው ይላል። መላእክትን ለእርዳታ ይፈልጋቸዋል። እንደውም ዘፍጥረት ላይ ትዝ ይለኛል ድሮ ሳስተምር አንዳንድ እምነት ተከታዮች ሰውን በአርአያችን እንደ ምሳሌያችን እንደ መልካችን ንፍጠር ያለው መላእክትን ነው ብለው የሚናገሩ ሰዎች አሉ። በነገራችን በዚህ መልኩ ተጽፎ የተቀመጠም እሳቤና እምነት አለ። መላእክትን ነው ንፍጠር ያለው። መላእክት ፈጣሪ ናቸው እንዴ? ንፍጠር በመላእክት አርአያና ምሳሌ ነው እንዴ የተፈጠር ነው? እዛ ላይ ወደቀ። መልካም አደረጋችሁ ያልኳችሁ በሥላሴ ማመናችሁ ትልቅ ነገር ነው። ጳውሎስም ሲመርቃቸው የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ በረከት፣ የእግዚአብሔር መንፈስ ቅዱስ ያለ ሲያመሰግናቸው የቆሮንቶስ ክርስቲያኖች እናያለን። ሌሎችንም እንደዚሁ ሲያመሰግናቸው ሲባርካቸው እናያለን። እንደውም ራሱ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምዕራፍ 28 ቁጥር 19 ላይ የሚናገረው ምንድነው? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ያዘዝኳችሁን ትእዛዝ እንዲጠብቁም ንገሩ፣ አስተምሩ ነው ያላቸው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ማቴዎስ 3 ከ12 ጀምሮ ማቴዎስ ሲጽፍ ስለ ጥምቀቱ የሆነውን ነገር ሲያስቀምጥ ወልድ በዮርዳኖስ፣ መንፈስ ቅዱስ በርግብ አምሳል፣ አብ ይህ ልጄ ነው እያለ ሲታይ ይሄ ሁሉ የተጻፈ ነው። ይሄንን እናምናለን። ጥሩ። ግን የሥላሴ አማኞች ነን ብላችሁ ስለምትናገሩ ሥላሴ የሚለው ቃል በምትቀበሉ 66 መጽሐፍ ቅዱስ ውስጥ ሥላሴ የሚለው ቃል አለ ወይ? ምርጫ አለ ካላችሁ ጥቅሱን አሳዩኝ። የለም ካላችሁ ግን ከመጽሐፍ ቅዱስ ውጭ ሆናችሁ ማለት ነው። ጉድ ፈላ። ምክንያቱም ከመጽሐፍ ቅዱስ ውጭ አንቀበልም። ኦርቶዶክስ ከመጽሐፍ ቅዱስ ውጭ ትቀበላለች። እንዲህ የሚል መጽሐፍ እያልክ ስትናገር ከርመ አሁን ምን ልትሆን ነው? በል ንገረኝ። አለ ካልክ አሳየኝ። የለም ካልክም ከመጽሐፍ ቅዱስ ውጭ ተናገርክ። እንደውም ስለ እምነትህ አማኝ ነኝ ብለህ የሥላሴ አማኝ ነኝ ብለህ የሌለ ነገር ነው ያወራኸው ማለት ነው። ለእኛ እንደሱ አይደለም። እኛ በተለያየ መንገድ እናስቀምጠዋለን። ብዙ ጊዜ የቴዎሎጂ ተማሪዎች የምትሰሙት
የሥላሴን ቃል ተርሚኖሎጂውን ኮይን ያደረገው ተርቱሊያን ነው የሚል ሐሳብ ያለ ከሱ በፊት ነው። አውሮፓ የሚያውቀው እሱ ስለሆነ ነው። ከሱ በፊት ነው። ከዛ በፊት የተጻፈ ነው የተነገረ መጽሐፍ ቅዱስ ላይ በእኛ እንደውም የአማርኛ መጽሐፍ ቅዱስ ላይ ካያችሁት መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ የሚል ቃል ታያላችሁ። መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ልጆች ከሌላ ይልቅ የገለጹልህ ምንም ዕውቀት የለምና ሥላሴን ከግብር ገብተህ ልመርምር አትበል እያለ ሥላሴ የሚል ቃል ዘጋ ታገኛላችሁ። አማርኛው መጽሐፍ ቅዱስን ተመልከቱት። አንተ 66 ብቻ ነው መጽሐፍ ቅዱስ የምትል ግን አሳየኛ ከ66 ውስጥ። ምክንያቱም ይሄንን መጽሐፈ ሲራክን አትቀበሉም እናንተ ከ66 ውስጥ አይደለም ከ81 ውስጥ ነው አትቀበሉም እሱ። ስለዚህ ቃሉን ግን ተጠቅማችኋል። ቃሉን ከተጠቀማችሁ ከየት አምጥታችሁ ነው? ምርጫ ሁለት ነው። አንድ ጥቅሱን ማሳየት ነው አለ ካላችሁ ከ66 ውስጥ፣ ሁለት የለም ካላችሁም እምነታችሁ ሙሉ አይደለም። ኦርቶዶክስን ለመናገር አንደበት የላችሁም፣ ዕውቀትም የላችሁም፣ መጽሐፍም የላችሁም። ምክንያቱም የዛሬ 500 ዓመት የመጣውን ሐሳብ ይዘህ ነው የተጓዝከው። አየህ። ስለዚህ የፕሮቴስታንት እምነት ተከታዮች ለዚህ ቃል ምን መልሳላችሁ? ኦርቶዶክሳውያን እንደተነጋገር ነው በዝርዝሩ በትርጓሜው ስንጀምር ገና ምን እንደምንለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የምንለው። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን ነው የምንለው እኛ። ይሄ ደግሞ በትምህርታችን ውስጥ አለ ተዘርዝሯል። ሥላሴ የሚለውን ቃል እንጠቀማለን። ቅድስት ሥላሴ ብለን እንጠቀማለን። እንግሊዘኛውም ይጠቀማል። ትሪኒቲ ይላል። ትሪኒቲ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ? ከላቲኑ ነው አዳፕት ያደረገው። ትሪኒቲ ከላቲኑ ነው መጣው። ላቲኑ ትሪኒታስ ይለዋል። ስለዚህ የትሪኒታሪያን ቲዮሎጂ ተብሎ ይታወቃል። እንግሊዘኛው ከዛ ከትሪኒታስ ወስዶ ትሪኒቲ የሚል ቃል ተጠቅመዋል። መጽሐፍ ቅዱስ ውስጥ አለ ወይ? 66 ውስጥ ይሄ ቃል የሥላሴ አማኞችና የሥላሴን የማያምኑ በሚል ተከፋፍሎ በጣም ብዙ ስሞች አሉት። አብዛኛውን ቅድም የጠቀስኩላችሁ እምነቶች ምንድነው የምትሉት እናንተ? ወይም በዛ እምነት ውስጥ ያላችሁ የሥላሴ አማኞች ነን። ሥላሴ የሚለውን ቃል ከ66ቱ መጽሐፍ ቅዱስ ውስጥ የቱ ጋር ነው? እባክህ አሳየኝ። የት ጋር ላግኘው? ንገረኝ። ማቴዎስ ላይ ነው የማገኘው? ማርቆስ ላይ ነው? ሉቃስ ላይ ነው? ዮሐንስ ላይ ነው? ንገረኝ። ኢሳይያስ ላይ ነው? ኤርምያስ ትንቢት ነው? ሕዝቅኤል ነው? ዳንኤል ነው? አሳየኝ። ከ66ቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳየኝ። ከእንግሊዘኛውም ትሪኒቲ የሚለውን ቃል አሳየኝ። የላቲኑንም vulgate ትራንስሌሽን ተመልከተ፣ ትሪኒታስ የሚለውን አሳየኝ። የግሪኩን አሳየኝ። አያችሁ ኦርቶዶክሳውያን፣ ስለ ገድል ስለ ድርሳን ከመነጋገር በፊት ሁሌ እንደምላችሁ እስቲ መጽሐፍ ቅዱስ ላይ ገና መቼ ጨረሳችሁና ነው? ስለ ሰው ከማውራት በፊት ስለ ራስ ማወቅ እጅግ የሚገባ ነገር ነው። ምክንያቱም ሁሉ ጊዜ ተነስታችሁ ኦርቶዶክሱ እንዲህ ይላል፣ ኦርቶዶክሱ እንዲህ ጨመረ፣ ኦርቶዶክሱ በዚህ ጋር እንዲጻፈ፣ ማርያም እንደዚህ። ደግሞ ማርያምን ሁሌ መጥላት ይደንቀኛል፣ እንደው አለመደንገጥ ራሱ። ስለዚህ ነገር አላብዛባችሁ፣ መልሱልኝ ስኮላርስ፣ ቴዎሎጂያን። ከ66ቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለው አንደኛ የሥላሴ አማኞች ናችሁ አይደላችሁም? መልሳችሁን አውቀዋለሁ። ነን ነው የምትሉት። የጠቀስኳችሁ እምነቶች ነን ነው የምትሉት። ሁለት ከ66ቱ መጽሐፍ ቅዱስ ውስጥ የት ጋር ላግኘው ይህን ቃል? ሶስት ካልነገራችሁኝ ካላሳያችሁኝ ወይም ካላሳያችሁን ለኛ ኦርቶዶክሶች እምነታችሁ ጎዶሎ ነው። አምናለሁ የምትሉትን እንኳን መጽሐፋችሁ ላይ የለም ማለት ነው። ስለዚህ ገድሉና ድርሳኑ ላይ ከመናገር ይልቅ መጀመሪያ መጽሐፍ ቅዱሳችሁን ወቁ። ለኦርቶዶክሳውያን ድርሳኑ እዚህ ጋር እንዲህ ይላል፣ ገድሉ እዚህ እንዲህ ይላል፣ እዚህ ጋር ገድሉ ተሳስቷል፣ እዚህ ጋር ድርሳኑ ተሳስቷል ብለህ አብረህ ከነሱ ጋር ቁጭ ብለህ ከምታወራ ይሄን ጠይቅ። 66ቱ መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳየኝ። የት ጋር ነው?
ስለዚህ የምታምኑት ከመጽሐፍ ቅዱስ ውጪ ነው ማለት ነው። እኛ ሳንሆን ከመጽሐፍ ቅዱስ ውጪ ሆነው እናንተ ሆናችሁ ማለት ነው። በዚህ አጋጣሚ እኛስ ሁሌ የምናምነው በመጽሐፍ ቅዱስ ውስጥ ማስረጃ ይዘን ነው የምንናገረው የምናምነው። ለዚህ ጥያቄ መልስ ስጡኝ። ከ66 መጽሐፍ ቅዱስ ውስጥ ሥላሴ የሚለውን ቃል አሳዩኝ። በአማርኛውም በእንግሊዘኛውም አሳዩኝ። ካላሳያችሁኝ ትልቅ ጥያቄ ምልክት እምነታችሁ ላይ ጽፌያለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሥላሴ ክብርና ምስጋና ይግባው። ኦርቶዶክሳውያን እምነታችሁን ጠብቁ። ለዚህ መልስ የሚሰጠኝ ካለ መጽሐፉን፣ ምዕራፉን፣ ቁጥሩን ይንገረኝ። አለዛ ግን ችግር አለ። በእኛ ዘንድ ግን ተጽፎ ተቀምጧል። አሜን። መብርሃን አትለየን። የመላእክት ጥበቃ ከሁላችን ጋር ይሁን። ይህንን ትምህርት ለመከታተል ሁል ጊዜ ሰብስክራይብ የምታደርጉ እንኳን ወደ እግዚአብሔር ቤተሰብ በሰላም መጣችሁ። ላይክና ሼር አድርጋችሁ ሌላው መታደርሱ ሁሉ የልመናችሁን ሐሳብ ይፈጽም። ሀገራችንን በዓይነ ምሕረቱ ይመልከትልን። ዓለምን ሁሉ ሰላም ያድርግልን። ገና ሌላ ነገር ሊቀጥል ነው። በጣም ከባድ፣ በጣም በእነሱ የተለመደ አሁን ካልነው በላይ የሆነ ጥያቄ አለኝ። በጥያቄ 5 እንገናኝ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። እግዚአብሔር በረድኤቱ አይለየን። አሜን።